ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? በዚህ ሳምንት በመዲናችን ፊንፊኔ የዓለም ሥራ ድርጅት አህጉራዊ ጉባኤ ሲካሄድ ቆይቷል። ጉባኤው በተለያዩ ጉዳዮች ላይ ሲመክር የቆየ መሆኑ ታውቋል። ጉባኤው በፊንፊኔ መካሄዱ በሚያስገኘው ጠቀሜታና ተያያዥ ጉዳዮች ላይ የከተሞችና ቤቶች ሚኒስቴር ኮሚኒኬሽን ዳይሬክተር ኢትዮጵያ በዴቻ የሰጡትን ማብራሪያ እንድትከታተሉ ጋብዣለሁ። መልካም ቆይታ። ይህን ስንል የኮንስትራክሽን ኢንዱስትሪው በራሱ ከግብርና ቀጥሎ ከፍተኛ የሆነ የሰው ኃይል የሚፈልግ እንዲሁም በተጨባጭ ደግሞ መሬት ላይ ስናይም ከፍተኛ የሆነ የሰው ኃይል የስራ እድል የሚፈጠርበት የስራ የሚሰራበት ወይም ደግሞ ከፍተኛ የሆነ አቅም የሚፈጠርበት ዘርፍ ነው። ከዚህ አንጻር ከተሞች ላይ በርካታ ስራ የተሰራ እንደሆነ ይታወቃል። ከተሞቻችን እንግዲህ ባለፉት ዘመናት ዞር ብለን ስንመለከት ከፍተኛ የሆነ የልማት ተግዳሮት የገጠማቸውና በዛ ልክ የህብረተሰቡን ጥያቄ በተገቢው መንገድ መመለስ የማይችሉበት አቅም መፍጠር የማይችሉበት እንዲሁም ህብረተሰቡ የሚጠይቀውን የመልማት የመሰረተ ልማት ጥያቄ እንዲሁም የጤናማና ምቹ አካባቢን ከመፍጠር አንጻር ከፍተኛ ተግዳሮት ገጥሟቸው ቆይቷል። አጠቃላይ በሀገራችን ያሉ ከተሞች ከዚህ አንጻር ባለፉት ጥቂት ዓመታት ውስጥ ብቻ ከተሞቻችንን መልሰው በማደስ ሂደት ውስጥ ከተሞቻችንን ተገቢውን የመሰረተ ልማት አቅርቦት ማግኘት እንዲችሉ ከማድረግ አንጻር የሚኒስቴር መስሪያ ቤታችንን ጨምሮ መንግስት ከፍተኛ ትኩረት በመስጠቱ ከፍተኛ የሆነ የከተማን የማደስ ከተማን የመለወጥ ስራዎች ተሰርተዋል። ይሄ ቅድም እንዳልኳችሁ ከፍተኛ የሰው ኃይል የሚጠይቀው የኮንስትራክሽን ኢንዱስትሪ ዘርፍ በርካታ ወጣቱን ወይም ደግሞ ስራ መስራት የሚችለው ጉልበት ያለውን የሰው ኃይል ይዞ እያንቀሳቀሰ ይገኛል። ከግብርና ቀጥሎ ሁለተኛው ከፍተኛ የሰው ኃይል የሚጠይቅና የሰው ኃይልም በተጨባጭ ያለበት ዘርፍ ነው። እንግዲህ ይሄን ስንል ለአብነት የአዲስ አበባን እየተሰሩ ያሉትን የኮሪደር ልማት ስራዎችን ማንሳት ይቻላል። የቅርብ ጊዜ የሚታዩና ተጨባጭ የሆኑ ስራዎች ስለሆኑ እዚህ ስራ ላይ እንግዲህ አንደኛ የስራ ባህል መለወጡ ከዚህ በፊት የነበረው የስራ ባህላችን እንደሚታወቀው በተወሰኑ ሰዓታት ብቻ ስራ ሰርተን ሌሎችን ሰዓታት ባልባለ ቦታዎችን የሚያሳልፉ ወጣቶች የሚበዙበትና ስራ ቁጥር ከፍተኛ የሆነበት ከተማ ነው። ከዚህ አንጻር በጥቂት ጊዜያቶች ውስጥ ብቻ በርካታ በኮሪደር ልማት የተሰማሩ ወጣቶችን ማየት እንችላለን። ይህም አንድ የሰርቶ መውጣት ብቻ ሳይሆን በቀን በ3 ሽፍት መስራት የሚችሉበት እድል ተፈጥሮላቸዋል እና ይህ እንግዲህ ከፍተኛ ዘርፍ የሰው ኃይልን የሚጠይቀው የኮንስትራክሽን ዘርፍ ይህን ሁሉ ወጣት ከተለያየ የአገሪቱ አካባቢ የሚመጣውን ወጣት በአግባቡ ስራው ላይ ተሰማርቶ መስራት ብቻ ሳይሆን የእውቀት ሽግግር እንዲደረግ እንዲሁም የስራ እድል እንዲፈጠር እንዲሁም አቅም እንዲፈጠር ከዛ ውጪ የህብረተሰቡን የአኗኗር ዘይቤን የቀየሩ ፕሮጀክቶች ከተሞቻችን ላይ እየተሰሩ ነው። የአዲስ አበባን ተሞክሮ ብቻ መውሰድ ሳይሆን በአጠቃላይ አሁን ላይ ይሄ ኮሪደር ዴቨሎፕመንት እንደምንለው ስራ በከተሞቻችን በሀገሪቱ በ63 ከተሞች ላይ ተግባራዊ የተደረገ ነው። ተመሳሳይ የሆነ ከፍተኛ የሰው ኃይል የሚጠይቅና የስራ እድል የተፈጠረበት ዘርፍ ነው ተብሎ መውሰድ ይቻላል። መልካም። ቀደም ሲል የኮሪደር ልማት የፈጠረውን የስራ እድል ሲገልጹልን ነበረ። ከዛ ባሻገር ደግሞ በከተሞች በስፋት የህንፃ ግንባታዎች ይከናወናሉ እና በዚህ ዘርፍስ የግንባታው ዘርፍ የፈጠረው የስራ እድል እንዴት ይገለጻል? ቅድም እንዳልኩ ነው እንግዲህ የግንባታ ዘርፍ የምንለው አጠቃላይ የኮንስትራክሽን ኢንዱስትሪው ከግብርና ቀጥሎ በሀገራችን ከፍተኛውን የሰው ኃይል የያዘ ሴክተር ነው። ከዚህ አንጻር እንግዲህ የሰው ኃይል መያዝ ብቻ ሳይሆን ለሰው ኃይል የስራ እድል መፍጠር ብቻ ሳይሆን ለኢኮኖሚውም ከፍተኛውን ድርሻ እያበረከተ ያለ ዘርፍ ነው። ይህ ዘርፍ እንግዲህ እንዳልኩ አሁን የቅርብ ጊዜውን አነሳን የኮሪደር ልማቱን በስፋት የተሰራው ስራ ባጠረ ጊዜ በጥሩ የፕሮጀክት ስታተስ እንዲሁም ጥራትና ብቃትን የተረጋገጠለት ስራዎችን ከመስራት ባለፈ አብዛኛው ስራ አጥ የነበረው የወጣቱ የምንለው የስራ አጥ ክፍል በዚህ ስራ ላይ ተሰማርቶ እናገኛለን። ከዚያ ውጪ እንግዲህ ከተሞቻችንን በየሄዳችሁበት እንደምታዩት ከፍተኛ የሆነ የኮንስትራክሽን እንቅስቃሴ የሚታይበት ሂደት አለ። ከፍተኛ የሆነ የመሰረተ ልማት ዝርጋታዎች የሚሰሩበት ሂደት አለ። ይህ ከፍተኛ የኮንስትራክሽን መነቃቃት
ምንን ይዞ መጥቷል? የስራ እድልን ይዞ መጥቷል። ይህ የስራ እድል ደግሞ በአንድና በተወሰነ ቦታ ላይ ብቻ ተወስኖ የቀረ ሳይሆን አብዛኛውን የሀገራችንን ከተሞችና የሀገራችንን አካባቢዎች በሚባል ደረጃ የኮንስትራክሽን ኢንዱስትሪው ተስፋፍቷል። የመንገድ ስራው አለ፣ የህንፃ ግንባታው አለ፣ መለስተኛ የሆኑ የከተማ ማደስ ስራዎች አሉ፣ የግለሰብ ቤቶች ግንባታዎች አሉ። እነዚህ በሙሉ ግንባታ ከፍተኛ የሰው ኃይል የሚጠይቅና እውቀት፣ አቅም ሽግግር የሚደረግበት በዚህ ረገድ ደግሞ ከዚህ በፊት እንደምታውቁት አልፎ አልፎ አሁንም ባይቀንስ እንኳ አለ ከፍተኛ የሆነ የህገወጥ የሰዎች ስደት ይስተዋላል በሀገራችን። ይህንን ለመቀነስ ደግሞ ይህንን በሀገር ውስጥ የስራ እድል በመፍጠር በሀገር ውስጥ የተፈጠረውን የስራ እድል ደግሞ ወደ ሀብት በመቀየር ወደ እውቀት በመቀየር ወደ ትልቅ ሪሶርስ በመቀየር ወጣቱ በሀገር ቤት ስራ ማግኘት የሚችልበት ወጣቱ ስፔሻሊ ወጣቱ ነው የተሰደደ ያለው፣ ሴቱ ነው የተሰደደ ያለው። ይህ ኃይል አገር ውስጥ ቀርቶ አገር ውስጥ በሚፈጠር የስራ እድል፣ አገር ውስጥ በሚፈጠር የኮንስትራክሽን ኢንዱስትሪ፣ አገር ውስጥ በሚፈጠር የግንባታ ሂደት ውስጥ የራሱን አሻራ ማኖር እንዲችል አሻራ ማኖር ብቻ ሳይሆን እሱ ራሱ የስራው እድል ተጠቃሚ ሆኖ በስራ በሚያገኘው እድል የራሱን ነገር መፍጠር የራሱን ነገር ማሳደግ የሚችልበትን አግባብ እየተፈጠረ ሀገራችን ለወደፊት ተስፋ ሰጪ ወይም ደግሞ የሚታይና ትውልድ በሀገር ውስጥ ሰርቼ አገኛለሁ፣ በሀገር ውስጥ ሰርቼ ውጤት አመጣለሁ ብሎ የሚል እሳቤ እያደገ የመጣበት ሂደት ነው እያየን ያለ ነው በዚህ ዘርፍ። መልካም፣ ወደ ዛሬው ሁነት እንመለስና ቀደም ሲል በዜናችንም እንደተገለጸው 20ኛው የዓለም የስራ ድርጅት ያለው አህጉራዊ ኮንፈረንስ በመዲናችን አዲስ አበባ ተጀምሯል። ጉባኤው በኢትዮጵያ መካሄዱ እንደ ሀገር ምን አንድምታ አለው? ምንስ ይጠበቃል? መልካም፣ እንግዲህ ኢትዮጵያ የዓለም አቀፍ ሁነቶችን በማዘጋጀት ከፍተኛ ልምድና አቅም ያላት ሀገራችን ናት። ይህን ስንል ላለፉት በርካታ ጊዜያቶች በርካታ ዓለም አቀፍና አህጉር አቀፍ እንዲሁም በአገር አቀፍ ደረጃ የሚካሄዱ ሁነቶች አሉ። ከነዛ ሁነቶች ውስጥ አንዱ ነው ዛሬ በአፍሪካ ህብረት መሰብሰቢያ አዳራሽ ለሀያኛ ጊዜ የሚካሄደው የአይሎ ወይም ደግሞ የዓለም የስራ ድርጅት 20ኛው ሪጂናል ኮንፈረንስ። ይህ ኮንፈረንስ እንግዲህ ምናልባትም ከዚህ በፊት 17ኛውን ኢትዮጵያ በተሳካ ሁኔታ እንዳሰናዳት ማወቅ ይቻላል። በዚህ ያመጣነው ውጤት ወይም ደግሞ በዚህ በ17ኛው ስናዘጋጅ የነበረን አቅም ነው አሁንም 20ኛውን እንድናዘጋጅ እድል የፈጠረልን። ይህን ስንል ምንድን ነው? ቅድም እንዳልኩ በርካታ ዓለም አቀፍና አህጉር አቀፍ ሁነቶች ኢትዮጵያ የበርካታ ዓለም አቀፍና አህጉር አቀፍ ተቋማት መቀመጫ እንደመሆኗ መጠን ትልልቅ ሁነቶች የተካሄዱባት ነው። ይህ ደግሞ ምን ይዞ ይመጣል? የቱሪዝም ፍሰታችንን በእጅጉ የሚያሳድግና ለኮንፈረንስ ቱሪዝምን የሚያስፋፋ ትልቅ አቅም የሚፈጠር ነው። ከዚህ ኢትዮጵያ እንግዲህ ሀገራችን ኢትዮጵያ ኢኮኖሚዋን ማሳደግ የምትችልበት ስፔሻሊ የቱሪዝም ኢንዱስትሪው በስፋት የሚሰራበትን እድል እየፈጠረ ነው። ባለፉት ጥቂት ጊዜያቶች ውስጥ በርካታ የቱሪዝም መዳረሻዎች ኢትዮጵያ ውስጥ ተሰርተዋል። አዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭ በርካታ የቱሪዝም መዳረሻዎች ተሰርተዋል። ለእነዚህ የቱሪዝም መዳረሻዎች የእነዚህ የኮንፈረንሶች መካሄድ በራሱ አቅም ነው። የኢኮኖሚክ አቅማችንን የምንገነባበት እንዲሁም ሀገራችንን ገጽታ የምንገነባበት ትልቅ እድል የሚፈጥር ዓለም አቀፍ ሁነትና ኮንፈረንስ ነው። ምክንያቱም ወደዚህ ኮንፈረንስ የሚመጡ የበርካታ ሀገር መሪዎች፣ የበርካታ ሀገር የኮንፈረንስ ተሳታፊዎች በሀገራችን ውስጥ ሀገራችን ላይ የተሰራውን በርካታ የመሰረተ ልማት አውታር እንደ አዲስ አበባ ያሉትን አሁን አዲስ አበባ ላይ በተጨባጭ የተሰራውን የኮሪደር ልማት ማሳየት የምንችልበት ኢትዮጵያ ትላንት ከሚነገርላት የረሃብና የጉስቁልና ህይወት ውስጥ ወጥታ ዛሬ እንደዚህ ማህበረሰብ ተኮር የሆኑ ፕሮጀክቶችን መስራቷ እነዚህ ህብረተሰቡ በነፃነት ወጥቶ መግባት የሚችልበትን ሰላማዊ ኢንቫይሮንመንት መፍጠር መቻሏ በተጨባጭ ደግሞ ከተሞቻችን ለኑሮ ምቹና ተስማሚ እንዲሆኑ የተሰሩት እነዚህ የኮሪደር ልማት ፕሮጀክቶች በተጨባጭ ለውጥ እያመጡ በተጨባጭ ኢትዮጵያ ማን እንደሆነች ማሳየት የሚችልበት ትላንትና ፕሮጀክቶቻችን ተጓተው ለሀገርም ለህዝብም ሰላም የማይሰጡበት ሂደት ነበር። ዛሬ ፕሮጀክቶቻችን እንደምታውቁት በአጭር ጊዜ ውስጥ
የሚጠናቀቁበት እድል ተፈጥሯል። ስለዚህ እነዚህን ማሳየት የምንችልበት ትልቅ እድል ተፈጥሮልናል ማለት ነው። መልካም። በከተማና መሰረተ ልማት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚው አቶ ኢትዮጵያ በድቻ በቀጥታ የስልክ መስመራችን ገብተው ስለሰጡ ማብራሪያ እናመሰግናለን። መልካም ምሽት ይሁንልዎ። እኔም አመሰግናለሁ።